በዛ በኩል አብርሽ እጅግ በጣም በሚያሳዝን ሁኔታ አእምሮውን እስከሚስት ሆኗል ማለት ነው። በዚህ በኩል ደግሞ ሄርሜላ እንደምታዩት በግልኮ ውስጥ ትገኛለች። በዛ በኩል ደግሞ ሩታ አብርሽ ምንም የሆነው ነገር የለም፣ ምንም የተደረገበት ነገር የለም፣ የተፈጠረ ነገር የለም፣ በጤናው ነው ያለው። ስለዚህ ተውት፣ ማንም ሰው እንዲጠይቀው እንዲደርስበት አንፈልግም ትላለች። ዳኒ ደግሞ አንዴ ለሩታ አዛኝ ይሆናል፣ ሌላ ጊዜ ደግሞ ለአብርሽ አዛኝ ሆኖ ይመጣል። በአጭሩ የቀመርሹ ቀመር አለ ብሏል። ያን ቀመርም ያው ስለሚያውቅ ነው ለአብርሽና ለሄርሜላ ሲያስጠነቅቃቸው የነበረ። ታዲያ ለአብርሽ ካዘነ፣ ለአብርሽ ከተጨነቀ፣ ለአብርሽ ከተቆረቆረ ለምን ሩታ ያቀደችበትን እቅድ ያቀደችውን ሴራ ሚዲያ ላይ ወጦ ለምን አይናገርም? ለምንስ ዝምታን መረጠ? የሚለውም ሌላ አጀንዳ ነው። ታዲያ ይሄ ሁሉ ነገር እንደዚህ የተገለባበጠ ይሄ ሁሉ ነገር እየሆነ ያለው ነገር ምክንያቱ ምንድነው እየተፈጠረ ያለው? ማርቴም እንግዲህ እንደምታዩት በጣም እያለቀሰች ነው የምትገኘው። አብርሽ እንዴት እንደዚህ ሊቀየር ቻለ? ምንድነው የተፈጠረው ነገር እያለች፣ አንድም ደግሞ በሄርሜላ ጉዳይ ነው እያለቀሰች የምትገኘው። ማልቀስ አይጠበቅብሽ በነገራችን ላይ ማለት ነው። ድሮ ነበር ብዙ ነገርም ለጓደኛሽ መምከር የነበረብሽ። ድሮ ነበረ የራሷን ህይወት እንድትጀምር፣ ድሮ ነበረ የሚያዘልቃትን ህይወት እንድትጀምር፣ ድሮ ነበረ እሷን የሚወዳትን የሚያፈቅራትን ሰው መከተል እንደነበረባት መምከር የነበረብሽ እና አሁን እዚህ ጋር የሚያስለቅስ ነገር የለም። አታልቅሽ ብዬ ነው። ስለ አንቺም ብዙ ነገር ማውራት ፈልጋለሁ። አቤልም እንደዛው አለ። ሶ መጀመሪያ አብርሽ በምን አይነት ሁኔታ ላይ ያለው የሚለው በጣም አስቸጋሪና ከባድ ሁኔታ ላይ ነው ያለው። እንግዲህ ሚስት ነች ተብሎ የታሰበችው ሴትም የእውነት ለመናገር አሞት ራሱን ስቷል። ምንም ማንም በቃ ከሄርሜላ ጋር የጀመረውን ህይወት በተአምር አያስታውስም። ከሄርሜላ ጋር ከመጣላቱ በፊት ልጁን አቅፎ ከልጁ ጋር የሚያሳልፈውን ላይፍ ነው የሚያስታውሰው። ከዛ በኋላ የሆነውን ነገር አያውቅም። ከደረጃ ላይ ገፍትረው ይጣሉት፣ የሚያደነዝዝ መርፌ ይውጉት፣ በየቀኑ 10-20 መርፌ ይውጉት፣ አይታወቅም። ወይ መኪና በመኪና ይግጩት፣ ወይ ደግሞ አስፓልት ላይ ሲሄድ ራሱን እኔ እንጃ አላውቅም። የሆነው ነገር የተደረገበት የተፈጠረው ነገር የሚታወቅ ታሪክ የለም። ግን ይሄ ልጅ እንደታመመ በቃ ኦልሬዲ 100% ያረጋግጣል። ወይ ይሄ ልጅ እያስመሰለ ነው ለማለት አልፈልግም፣ አልወድም ያንን ነገር። ምክንያቱም ይሄ ልጅ የእውነት ታሞ ከሆነ በሱ ቁስል እንጨት መስደድ ነው የሚሆንብኝ። ግን እኔ የተናደድኩት ያዘንኩት በሩታ ነው። ሩታ ይሄ ልጅ ታሞ እያየችው፣ ራሱን ስቶ እያየችው፣ ጀዝቦ እያየችው፣ ሄርሜላ ራሷን ስታ ስትወድቅ ለምን እዚህ ትተኛለሽ? ይሄ እኮ መንገድ ነው፣ ቤትሽ ሂጂ ያለ ርቦኛል እያለ ቤት ውስጥ ቁጭ ብሎ እንደ ህጻን ልጅ ተዘግቶበት በር ተቀምጦ ጅዝብ ብሎ የሚያወራውንም የሚናገረውንም የሚያስታውሰው ነገር እንደሌለ ስሙን እንኳን ቢጠየቅ የማይመልሰው ልጅ ደህና ነው እያለች እንግዲህ እዛ ጋር አስከሬኑን ቀብራ ልታስቀምጠው ይሆን? እስኪ ሞት እየጠበቀችው ይሆን? ምን እያረገችው እንደሆነ እኔ የገባኝ ታሪክ የለም። አልዋሻችሁም። ባሏ ነው በእርግጥ ምንም ልታረገው የሚጎዳውን ነገር ታረጋለች ብዬ አላስብም። ግን እንዴት አስቻላት? ይሄ ሁሉ ጊዜ ይሄ ልጅ እንዲጀዝቦ እንደዚህ ራሱንም ሳያቅ ተቀምጦ ያለበት መንገድ ራሱ በጣም ነው የሚያሳዝን። በአንድ እጁ ዳኒ ጉትት ሲያደርገው እንዴት ነው የወደቀው? ተዝለፍልፎ መሬት ላይ ውድቅ ሲል እኔ አብሬ ነው ውድቅ ያልኩት። የእውነት ለመናገር ያ ጠንካራው፣ ያ ስፖርተኛው፣ ያ ጥስጥስ የሆነው ልጅ ዛሬ የምነካው። ታዲያ ሩታ ይሄ ጣፍቶች ነው እውነት እንዴ? እንደታመመ እንዴ? ራሱን እንደሳተ እንዴ? እየተጎዳ እንደሆነ እንደዚህ እያየሽው እንዴት አስችሎሽ አልታመመም? ዝም በሉት፣ አታወሩት፣ አትናገሩት፣ አትምጡ፣ በቃኛ ሰላም ነን ትያለሽ። ይሄ ልጅ እስከሞቶ ከዛ ቋንጣ እስኪሆን ነው እንዴ የምትጠብቂው? ያልገባኝ ነገርና እሱ አንዳንዶቹም አብርሽ እያስመሰለ ነው፣ ውሸት ነው፣ ድራማ እየሰሩ ነው እንጂ ምንም የታመመው ነገር የለም፣ የረሳው ነገር የለም። ሲጀመር የሆነ ቢረሳም የሆነ ለጊዜው በጭንቀት ምክንያት የሆነ ነገሮችን ሊረሳ ይችላል። ግን በዚህ ልክ ግግም ብሎ ሄርሜላን አላውቅሽም ማነሽ ምንድነሽ ወይም ደግሞ ከሄርሜላ ጋር ምንም አይነት ግንኙነት እንዳልነበረው ከነመፈጠሯም ምንም አይነት ነገር እንደማያስታውስ ነው የሆነው። ብቻ ከሩታ ጋር መጣላቱንም ራሱ አያስታውስም። እና ታዲያ በዚህ ልክ ምን አይነት ነገር ነው? በዚህ ፍጥነት ለዛውም ደግሞ ከ3 ቀን ከ4 ቀን በፊት ከመታመሙ ከ4 ቀን በፊት ወይ ከ3 ቀን በፊት አረ ከዛ በፊት ከ1 ቀን በፊት ነው እንጂ ጤነኛ የነበረ ልጅ፣ በስርዓት የሚያወራ የነበረ ልጅ፣ ከሄርሜላ ጋር እንደ ሁል ጊዜው ፍቅሩ ሲቀጭ የነበረ ልጅ ታዲያ ድንገት እንዲፈዞ ሲታይ ውሸት ነው የሚሉ ሰዎችም አሉ። ቢሆን ደስ ይለኛል፣ አልዋሻችሁም። ግን በጣም ብዙ ሰው ተጨንቋል በሱ ምክንያት። እግዚአብሔርን ነው የምላችሁ። ሴቱ ወንዱ እያለቀሰ ነው ያለው ቲክታክ ላይ። የዋህ ምድር በቃ እኔ የማዳም ቅመሞች በጣም የዋህ፣ በጣም ለሰው አዛኝ፣ ለሰው በጣም ተቆርቋሪ፣ ለሰው በጣም ተጨናቂ ናቸው። በዛ ምክንያት እንግዲህ አብርሽ እንደዚህ መሆኑን ማንም ሰው እየፈለገ አይደለም። ሶ ሩታም መጠየቅ አለባት እየተባለ ነው የሚገኘው። ብቻ አብርሽ ባለበት ሰላሙን የሚወራውም ነገር በሙሉ በጣም ብዙ ነገር ነው። ፈጣሪ እኔ እንጃ በቃ ጤናን እንዲመልሰው ነው። ሌላው ነገር ከሩታ ጋር ሆንም አትሆንም
ዋናው ያንተ ደህንነት ያንተ ጤንነት ያሳስብ በቃ ይቀድማል። ምክንያቱም አንተ ከሌለ ምንም በቃ የሚኖር ነገር የለም። ካንተ በላይ የሆነ ነገር የለም። ካንተ በታች ነው ሁሉ ነገር ያለው እና ከጤና ከህይወት የሚበልጥ ነገር የለም። ለአንተ ለጤና ለደህንነት አስብ ነው የምለው። ዳኒ ደግሞ እንግዲህ ሚስጥር ያውቃል። በነገራችን ላይ ከነ ሩታ ጋር ሲመሳጠር የነበረ ሩታን ይሄን አርጊ ያን አርጊ እያለ በቀልህ ወይ ደግሞ ትናንትና ዳኒ ጀግና መከታ ነህ ለክፉ ቀን ደረስክለት የምትሉ ሰዎች ማለት ነው መጀመሪያ ቅመሙን ማንቀመምና ነው። በነገራችን ላይ ከሩታ ጋር የእውነቴን እምላችሁ ብዙ ቅመሞችን እንድትቀመም ተንኮለኛ እንድትሆን በውስጧ የሆነ ክፋት ነገር እንድታስብ ዳኒ ያልመከራት ምክር የለም። ያልነገራት አታስመስል ነው ያለችው ሩታ። በጣም አስመሳይ ነው ዳኒ። በነገራችን ላይ አትመኑት፣ እሱን ራሱ ማለት ነው። እሱ ሊሆንም ይችላል እንደዚህ ያደነዘዘው። ይቅርታ አድርጉልኝና ምንም ዳኒን ማምንበት ነገር የለም። ዳኒና ሜሪ ማለት ነው በህይወታቸው ለሰው የሚባል ነገር ቅንጣት ታክል የማያዝኑ ሰዎች ናቸው። ከምኔው ተገልብጦ ነው ከሩታ ጋር የነበረ ሰው ከሩታ ጋር ለወራቶች ያህል አብርሽን እንደዚህ እናርገው ሄርሜላ እንዲናርጋት እያሉ ሲመሰጣጠሩ ሲመሰካከሩ አንድ ላይ ቁጭ ብሎ ሲዶሉትባቸው ከርመው ከዛ በምን ፍጥነት ነው ለአብርሽ ጥሩ ሰው መልካም ሰው ሆኖ ሩታ ልትጎዳችሁ ነው ተጠንቀቁ ሄርሜላ እናንተ በቃ አንድ ላይ መሆን አለባችሁ ብሎ የመጣው። ስለዚህ የሚያውቀው ከባድ ሚስጥር አለ። ካዘነለት እንደዛ ብሎ ራሱን ስቶ እንዳየው በጣም ከራሱ ጋር እንዳልሆነ ካወቀ የእውነቴን ነው የምላችሁ እንደዛ ተጨንቆ እንደዛ በቃ ምንም የሚያስታውሰው ነገር እንደሌለ እያየ እየተረዳ በቪዲዮም እያየ ነው። በአካል ራሱም ሄዶ አይቷል። ይሄ ልጅ ይዤ ነው የሚሄደው ሕክምና ብሎ እምቢ ብሎ እምቢኝ እንኳን ቢሉት ውጣ ብሎ ከቤት አባረውታል። ቢያባረሩትስ ተመልሶ ሄዶ ፖሊስ ይዞ መምጣት ሲችል ዝም አይደል ያለ እንዴ? የሚያውቀው ሚስጥር ስላለ ነው። እግዚአብሔርን ለምን ካዘነለት ሩታና ኤፍሬም ወይም ደግሞ ሩታ ያሰበችው እቅድ ይሄንን ይመስላል። የታቀደው ነገር ይሄ ነው፣ ይሄን ነገር ነበር ያሰብነው ብሎ መናገር እየቻለ ግን ጸጥ ብሎ ነው የሄደው። ውጣ ስለተባለ ብቻ ሄደ። አዛኝ መስሎ ነው የመጣው። አንተን ራሱ አላምንም ይቅርታ አድርግልኝና ማለት ነውና የሄርሜላ ጉዳይ ደግሞ ልምጣላችሁና ሄርሜላ እርጉዝ ነች ተባለች። እንግዲህ እቺ ልጅ 4 ወር እንኳን 5 ወር ተውት 3 ወር እንኳን ያልሆነው እርግዝና ተጨናገፈ ወረደ ምናምን የምትሉት ማለት ከየት በየትኛው ዓለም የመጣ ነው እንደዛ ሊሆን የሚችለው? የ2 ወር የ3 ወር እኮ ማለት ነው መድኃኒት ወስደው ነው የጽንስ ሊጨናገፍ የሚችል እንጂ መሀል ሜዳ ላይ ለዛውም በወንድሟ እጅ ላይ ነው ተንተርሳ የወደቀችው እንጂ ምንም የመታት ድንጋይም የለም ቢላም የለም ምንም ታሪክ የለም። የወደቀችው መሬት ላይ ነው። ለዛውም ደግሞ ጭንቅላቷም የተመታው ነገር ቢትመታ እንኳን ከሆዷ ይልቅ የሚቀድመው ምንድነው ጭንቅላቷ ነበር። ጭንቅላቷ ምንም ሳይሆን እንዴት ነው ሆዷ ተጎዳና ከዛ ልጅ ወረደ የሚባለው ታሪክ የለም። ሲጀመር መጀመሪያም ልጅ አልነበረ። እውነቱን ንገሪኝ ካላችሁ ሄርሜላ የእውነት ታመሽ ከሆነ እግዚአብሔር ይማርሽ ነው የምለው። ላንቺ መልካም ነገር ነው የምመኝልሽ። ሴት ልጅ ነሽ። ለሩታ መልካም ነገር እየተመኘው ላንቺ ክፉ ነገር አልመኝም። ምክንያቱም ሴት ልጅ ነሽ አንቺም፣ እሷም ሴት ናት። ለሷ አዝኜ ላንቺ ሰይጣን ለሷ መልአክ መሆን አልፈልግም። እና ካለሽበት ጭንቀት ፈጣሪ ያውጣሽ። የገባሽበት ህይወት በማያገባሽ ህይወት ነው የገባሽው፣ ወይ በማይመለከትሽ ህይወት፣ ላንቺ ባልሆነ ህይወት ውስጥ ስትለፊ ነው ራስሽን ያጣሽው። አብርሽን ብቻ አይደለም ያጣሽው፣ አሁን ላይ ራስሽንም እያጣሽ ነው ያለሽው። በቃ ከዚህ በኋላ ያንቺ ህይወት ለቅሶና ለቅሶ ብቻ በለቅሶ ነው የሚሆነው። ሩታም መጀመሪያ ከአብርሽ ጋር ስትጀምር የት ይደርሳሉ ይሄ ፍቅር የት ይደርሳል ተብሎ የኢትዮጵያ ዛራና ቻንድራ ተብለው ነበረ። ገባሽ? ከዛ እየቆየች ስትሄድ ሁሉ ነገር ሲበቃቸው ነው እሱም መናገር እሷም መናገር ጀምረው እዚህ ደረጃ ላይ የደረሱትና አንቺም ይሄን ነገር እንደሚያጋጥምሽ አላወቅሽም ነበር። ከአብርሽ ጋር ነገራቶች ህይወቱ ሁሉ በቃ አልጋ ባልጋ ሆኖልሽ በደስታ በፍቅር የምትኖር ይመስሎሽ ነበር። ሁሌ ደረቱን እያሻሸሽ ፊቱን እየሳምሽ ከንፈሩን እንደዛ እያልሽ ነበር። ጸጉሩን እየዳበስሽ እያቀፍሹ ደረትሽ ላይ እያስተኛሽ ነበር ያሰብሽው። ግን ህይወት በዛ መንገድ አትመራሽም። አንዴ ደስታ አንዴም ባለ ይህን የተረዳሁትና አንዳንዴ ደግሞ የእውነቴን ለመናገር እግዚአብሔርን ነው የምላችሁ የሆነ ሰው ሲጎዳ ያ ሰው የተጎዳው ህመም ካልተሰማችሁ እናንተ ድንጋይ ናችሁ እንጂ ሰው አይደላችሁ። ገባችሁ? ሄርሜላን ያኔ ለወቅሳት አይደለም ግን የሚገባትን ነገር እያገኘች ስለሆነ እኔ ወቀስኳትም አልወቀስኳትም ተናገርኳት አልተናገርኳትም ምንም የሚለውጥላትም የሚጨምርላትም ነገር የለም። ግን ያኔ ሩታ ስታለቅስ አይ በቃ ከዚህ እኔ ልቀጥል ፈልጌ ነበር፣ ከአብርሽ ጋር መሆን ፍላጎት ነበረኝ። ግን ደግሞ እቺ ሴት እያለቀሰች ነው። ከዚህ ሴት ጋር ያልተቋጨ ያላለቀ ፍቅር አላቸው። ሩታ ያን ያህል አብርሽን ስትከታተለው በሄደበት ሁሉ ስትከተለው አብሯት እንዳይተኛ ሁላ ሆቴል ድረስ ተከትለው እየሄደች በነበረ ሰዓት አይ እቺ ልጅ በቃ ያላበቃላት ነገር አለ፣ ያልቆረጠላት ነገር አለ
ብላ ራሷን እኔ ብጎዳ ይሻላል ብላ ሁሉን ነገር እርግፍ አርጋ ብትተው ኑሮ እግዚአብሔርን ነው የምላችሁ ይህን ስቃይ አታሳልፈም ነበር። የኔ ሆስፒታል ውስጥ አትገኝም ነበር። የኔ ከባሏ ጋር እቅፍ ውስጥ ደረቱ ላይ ተኝታ ነበር የምታዩት። ከራሷ ከሚወዳት ባሏ ጋር ከምትወደው ከምታፈቅረው ሰው ጋር ሰውን ይዛ እንዴት ደስተኛ እንድትሆን ትጠብቃላችሁ? አንቺ ሩታ ያኔ ስታለቅስ ስታነባ ለዛውም አራስ ልጻን ይዛ ጓደኛው ነኝ እያልሽ እኮ እየሄድሽ ስትጠይቂያት ነበር። ያ ሁሉን ህመም ተሸክማ እያየሻት ያኔ ሁሉ ነገር ቢብቃ ብትይ ጥሩ ነበረ። ግን አላልሽም፣ ቀጠልሽበት። ይበለጠ ደግሞ ከሩታ ጋር ለህ ውስጥ መጋባት ጀመርሽ። ሩታን ለማሸነፍ ሞከርሽ። ሩታን በቃ ብዙ ነገር ለማድረግ ሞከርሽ። መጨረሻ ላይ ግን በቃ ሁሉ ነገር ያበቃለት የተሰባበረ የሆነው አንቺ ላይ ነው። እና እኔ የሚወርድ ጽንስ አለ ብዬ አላስብም። እስኪ እናንተ የምታውቁ ሰዎች ካላችሁ በመድኃኒት ከሆነ አዎ ሆዷ ውስጥ ካለ አንድ ህጻን ልጅ መድኃኒት ከሆነ እስከ 3 ወር እስከ 2 ወር ሊወርድ ይችላል። ግን ደግሞ መድኃኒት ሳትወስድ እንዲህ ፌንት በበላችሁ ወይ ደግሞ ራሷን ስታ በወደቀችበት ልጅ ይወርዳል የሚለው እኔ አያሳመነኝም። ለማንኛውም ግን አንዳንዶቹ ደግሞ በሆዷ ውስጥ ምንም አይነት ጽንስ የለም እያሉ ነው። አንዳንዶቹ ደግሞ አይ ጽንስ ነበረ ወርዶባታል እያሉ ነው። ከወረደባት ደግሞ ሩታን ያለችበት የገባችበት ገብቼ አሳድዳታለሁ የሆነ ነገር አረጋታለሁ እያላችሁም እየዛታችሁ ያላችሁ ሰዎች አላችሁ። ኑሯችሁን ብትኖሩ ደስ ይለኛል። ምንም ራሳቸው የሚኖሩት ህይወት ነው። ሄርሜላን መግባት በሌለባት መንገድ ነው የገባችው። ሩታም እንደዛው። ብቻ መጨረሻውን ፈጣሪ ያውቃል። እዚህ ጋር ደግሞ ማርቲ ደግሞ እያለቀሽ ነው የምትገኘው። ወይኔ ሄርሜላን እያልሽ ነው፣ አብርሽ እንዴት ሆነ ምናምን እያልሽ ነው። እኔ ላንቺ መመክርሽ ምክር ጓደኛ ማለት መስታወት ነው። ለጓደኛችሁ ያልታየውን ነገር እናንተ ታይቷችሁ መምከር ነበረባችሁ። ያኔ አብርሽ የሰው እንደሆነ ባለትዳር እንደሆነ እያወቃችሁ እች ልጅ ያልሆነ መንገድ ስትጀምር ተይ አቁሚ ብትሏት ኑሮ እንኳን እሷ በዚህ ሰዓት እንኳን እሷ አንቺ ራሷ አታለቅሽም፣ እንኳን አንቺ እሷ ራሷ አታለቅስም ነበር። አየሻት አይደል? መጨረሻ ምንድነው? በኦክሲጅን ተተክሎላት እዛ ቁጭ ማለት፣ ሆስፒታል ውስጥ መግባት፣ መታመም፣ ማልቀስ፣ የመከዳት ስሜት፣ የመዋሸት ስሜት፣ ያለመፈለግ ስሜት እየተሰማት እንትን የመሰለች ቆንጅዬ ልጅ ታያላችሁ። ሻሽ ጠምጥማ ከዚህ በኋላ የምታዩት በቢጃማ ምናምን ሊሆን ይችላል። ራሷን ጠምጥማ ምናምን እንደዛ ነው። እችን የመሰለች ወርቅ የሆነች ዘናጭ የሆነች ልጅ እንግዲህ ለአንድ ወንድ ለዛውም ደግሞ ለማይፈልጋት ለዛውም ደግሞ ባለትዳር ለሆነ ሴት ለዛውም ደግሞ ከሌላ ሴት ጋር መሆን አቅቶት የመጣን ወንድ ነው እሷ የተቀበለችውና መጀመሪያ በመከራቷት ነበር። አቤልም በጣም በቃ እንደደበረ ምናምን በቃ የሆነ አታልቅሽ ተይ ምናምን እያልካት ነው የምትገኘው ምናምን በጣም አዝናሃል፣ እህታችን ናት ምናምን እያልክ ነው። ሄርሜላን እናጽናናት እኛ በርትተን ምናምን እያልክ ነው። ለማንኛውም መጀመሪያ እንኳን አንተ ነህ ይህንን ሁሉ ነገር ንገሪው ይቀበልሻል እያልክ ነገሩን ሁሉ ኮታ ያመጣ። ስንት እንደተከፈለ እግዚአብሔር ነው የሚያውቀው፣ ማንም የሚያውቅ የለም። ልጅቷን ግን አየ ጦስ ውስጥ ከተታት፣ የማትወጣው ችግር ውስጥ ከተትካት። እኔ ያኔ ለፍልፌ ነበር ተይ ብዬ ነግሬያት ነበረ አብርሽ ውሽማ እንጂ ባላ አይሆንም ብዬ ያኔ ለፍልፌ ነበር። ለማንኛውም ሄርሜላን ባለሽበት ሰላም ሁኚ፣ ደህና ሁኚ። አብርሽን ባለበት ሰላሙን ደህና ሁን። ክፉ አይያችሁ፣ ክፉ አይንካችሁ። ቡዜም ለምን ዝም እንዳለች ጋሽዬም በዚህ ሰዓት ለምን ዝም እንዳለ አላውቅም። ለማንኛውም ሁሉም ነገር መጀመሪያ ፈጣሪ የፈቀደው ሲሆን ከዛ ቤተሰብ የፈቀደው ቤተሰብ ያወቀው ነገር ሲሆን ህይወት ደስ ይላል። እውነት ለመናገር አሁን እንኳን አይደለም የአብርሽንና የሄርሜላን ህይወት እንኳን አይደለም ቤተሰብ እንኳን አይደለም ለፈጣሪ እንኳን አላሳወቁም። እርስ በእርስ እንኳን አልተግባቡም፣ አላወሩበትም። እና ይሄ ነገር ደግሞ በጣም እነሱን እንዲጎዳና ወዳልተፈለገ ነገር ውስጥ እንዲገቡ እየተደረገ ነው የሚገኘው። የአብርሽ ጉዳይ ያልተፈታ ቅኔ ነው። እንግዲህ ማታ በሚለቀቀው ቪዲዮ ነው በደንብ ልናየው ልናቀው ምን እንደነካው ልንረዳ የምንችለው። ቡዜ ሩታ ጋር ትሄዳለች ብዬ አስባለሁ። አብረን የምናይ ይሆናል። ስለነበረን ቆይታ እያመሰገንኩኝ አብርሽና ሄርሜላን ባላችሁበት ሰላም ሁኑ፣ ደህና ሁኑ፣ ወይም ደግሞ እግዚአብሔር ይማራችሁ እንበላቸው። ሩታንም ማስተዋሉን ይስጥሽ፣ ልቦናውን ይስጥሽ እንበላት። ዳኒ ደግሞ እንደው ከዚህ ሾካካነት የሚያወጣን ነገር ይስጥ በሉት። የእውነት ጨርሻለሁ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ከስድብ የጸዳ ሀሳብ አስተያየት ስጡ። እኔ አልተሳደብኩም፣ ሀሳብ ነው የሰጠሁት፣ አልተሳደብኩም። እናንተም ሳትሳደቡ ሀሳባችሁን አስቀምጡ። አመሰግናለሁ።